ኦሪት ዘኍልቍ ምዕራፍ 3 እግዚአብሔርም በሲና ተራራ ላይ ሙሴን በተናገረበት ቀን የአሮንና የሙሴ ትውልድ ይህ ነበር። የአሮን ልጆች ስም ይህ ነው። በኵሩ ናዳብ፣ አብዩድ፣ አልዓዛር፣ ኢታምር። የተቀቡ ካህናት በክህነትም ያገለግሉ ዘንድ የተቀደሳቸው የአሮን ልጆች ስም ይህ ነው። ናዳብና አብዩድ በሲና ምድረ በዳ በእግዚአብሔር ፊት ልዩ እሳት ባቀረቡ ጊዜ በእግዚአብሔር ፊት ሞቱ፣ ልጆችም አልነበሯቸውም። አልዓዛርና ኢታምር በአባታቸው በአሮን ፊት በክህነት ያገለግሉ ነበር። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የሌዊን ነገድ አቅርበህ ያገለግሉት ዘንድ በካህኑ በአሮን ፊት አቁማቸው። የማደሪያውንም ሥራ ይሰሩ ዘንድ እርሱንና ማኅበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ። የማደሪያውንም ሥራ ይሰሩ ዘንድ የመገናኛውን ድንኳን ዕቃ ሁሉ ይጠብቁ። የእስራኤልን ልጆች ለማገልገል የሚያስፈልገውንም ነገር ይጠብቁ። ሌዋውያንንም ለአሮንና ለልጆቹ ትሰጣለህ። ከእስራኤል ልጆች ለእርሱ ፈጽመው ተሰጡ። አሮንንና ልጆቹን አቁማቸው፣ ክህነታቸውንም ይጠብቁ። ሌላ ሰውም ቢቀርብ ይገደል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። እነሆ እኔ በእስራኤል ልጆች ዘንድ ማኅፀን በሚከፍተው በበኵሩ ሁሉ ፈንታ ሌዋውያንን ከእስራኤል ልጆች መካከል ወስጃለሁ። በኵር ሁሉ ለእኔ ነውና ሌዋውያንን ለእኔ ይሁኑ። በግብፅ ምድር በኵርን ሁሉ በመታው ቀን ከእስራኤል ዘንድ በኵርን ሁሉ ሰውንና እንስሳን ለእኔ ለይቻለሁ፣ ለእኔ ይሁኑ። እኔ እግዚአብሔር ነኝ። እግዚአብሔርም ሙሴን በሲና ምድረ በዳ እንዲህ ብሎ ተናገረው። የሌዊ ልጆች በየአባቶቻቸው ቤቶች በየወገናቸውም ቁጠር። ወንዱን ሁሉ ከ1 ወር ጀምሮ ከዚያም በላይ ያለውን ቁጠራቸው። ሙሴም እንደ እግዚአብሔር ቃል እንዳዘዘው ቆጠራቸው። የሌዊ ልጆች በየስማቸው እነዚህ ናቸው። ጌድሶን፣ ቀዓት፣ ሜራሪ። የጌድሶንም ልጆች ስሞች በየወገናቸው እነዚህ ናቸው። ሎቤኒ፣ ሰሚኢ። የቀዓትም ልጆች በየወገናቸው እንበረም፣ ይስዓር፣ ኬብሮን፣ ኡዝኤል። የሜራሪም ልጆች በየወገናቸው ሞሖሊ፣ ሙሲ። የሌዋውያን ወገኖች በየአባቶቻቸው ቤቶች እነዚህ ናቸው። የጌድሶን የሎቤናውያን ወገን የሰማአውያንም ወገን ነበሩ። የጌድሶናውያን ወገኖች እነዚህ ናቸው። ከእነርሱ የተቆጠሩት የወንዶች ሁሉ ቁጥር ከ1 ወር ጀምሮ ከዚያም በላይ የተቆጠሩት 7500 ነበሩ። የጌድሶናውያን ወገኖች ከማደሪያው በኋላ በምዕራብ በኩል ይሰፍራሉ። የጌድሶናውያንም አባቶች ቤት አለቃ የዳኤል ልጅ ኤሊሳፍ ይሆናል። ጌድሶናውያንም በመገናኛው ድንኳን የሚጠብቁት ማደሪያው፣ ድንኳኑም፣ መደረቢያውም፣ የመገናኛው ድንኳን ደጃፍ መጋረጃ፣ በማደሪያውና በመሰዊያው ዙሪያ ያለው የአደባባዩ መጋረጆች፣ የአደባባዩም ደጃፍ መጋረጃ፣ ለማገልገሉም ያሉት ገመዶች ሁሉ ይሆናሉ። ከቀዓትም የእንበረማውያን ወገን፣ የይስዓራውያንም ወገን፣ የኬብሮናውያንም ወገን፣ የኡዝኤላውያንም ወገን ነበሩ። የቀዓታውያን ወገኖች እነዚህ ናቸው። ወንዶች ሁሉ እንደ ቁጥራቸው ከ1 ወር ጀምሮ ከዚያም በላይ 8600 ነበሩ። መቅደሱንም ይጠብቁ ነበር። የቀዓት ልጆች ወገኖች በማደሪያው አጠገብ በደቡብ በኩል ይሰፍራሉ። የቀዓታውያንም ወገኖች አባቶች ቤት አለቃ የኡዝኤል ልጅ ኤሊሳፈን ይሆናል። ታቦቱንም፣ ገበታውንም፣ መቅረዙንም፣ መሰዊያዎቹንም፣ የሚያገለግሉበትንም የመቅደሱን ዕቃ፣ መጋረጃውንም፣ ማገልገያውንም ሁሉ ይጠብቃሉ። የሌዋውያንም አለቆች አለቃ የካህኑ የአሮን ልጅ አልዓዛር ይሆናል። እርሱም መቅደሱን በሚጠብቁት ላይ ይሆናል። ከሜራሪ የሞሃላውያንን ወገን የሙሳያውያንንም ወገን ነበሩ። የሜራሪ ወገኖች እነዚህ ናቸው። ከእነርሱም ወገኖች ሁሉ እንደ ቁጥራቸው ከ1 ወር ጀምሮ ከዚያም በላይ የተቆጠሩት 6200 ነበሩ። የሜራሪም ወገኖች አባቶች ቤት አለቃ የአቢካኢል ልጅ ሱራኤል ነበረ። በማደሪያው አጠገብ በሰሜን በኩል ይሰፍራሉ። የሜራሪም ልጆች የሚጠብቁት የማደሪያው ሳንቆች፣ መወርወሪያዎችም፣ ተራዳዎችም፣ እግሮቹም፣ ዕቃውም ሁሉ፣ ማገልገያውም ሁሉ፣ በዙሪያውም የሚቆሙት የአደባባይ ምሰሶች፣ እግሮቹም፣ ካስማዎቹም፣ አውታሮቹም ይሆናሉ። በማደሪያውም ፊት በምስራቅ በኩል በመገናኛው ድንኳን ፊት በስተ ፀሐይ መውጫ የሚሰፍሩት
ሙሴና አሮን ልጆቹም ይሆናሉ። መቅደሱንም ለእስራኤል ልጆች ይጠብቃሉ። ልዩም ሰው ቢቀርብ ይገደል። በእግዚአብሔር ትእዛዝ ሙሴና አሮን የቆጠሯቸው ከሌዋውያን ወገኖች ሁሉ ከአንድ ወር ጀምሮ ከዚያም በላይ በየወገናቸው የተቆጠሩት ሁሉ 22,000 ነበሩ። እግዚአብሔርም ሙሴን የእስራኤልን ልጆች ወንዱን በኩር ሁሉ ቁጠር፣ ከአንድ ወር ጀምሮ ከዚያም በላይ ያሉትን የስማቸውን ቁጥር ውሰድ። ሌዋውያንንም በእስራኤል ልጆች በኩር ሁሉ ፈንታ የሌዋውያንንም እንስሶች በእስራኤል ልጆች እንስሶች በኩር ፈንታ ለእኔ ለእግዚአብሔር ውሰድ አለው። ሙሴም እግዚአብሔር እንዳዘዘው የእስራኤልን ልጆች በኩር ሁሉ ቆጠረ። ከእነርሱም የተቆጠሩ ወንዶች በኩሮች ሁሉ በየስማቸው ከአንድ ወር ጀምሮ ከዚያም በላይ 22,273 ነበሩ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሌዋውያንን በእስራኤል ልጆች በኩር ሁሉ ፈንታ የሌዋውያንንም እንስሶች በእንስሶቻቸው ፈንታ ውሰድ። ሌዋውያንንም ለእኔ ይሁኑ፣ እኔ እግዚአብሔር ነኝ። በሌዋውያን ላይ ከእስራኤል ልጆች በኩል ስለተረፉት ስለ 273 ቤዛ በየራሱ 5 ሰቅል ውሰድ። እንደ መቅደሱ ሰቅል ሚዛን ትወስዳለህ። ሰቅሉም 20 አቦሊ ነው። ስለተረፉትም የመቤዣውን ገንዘብ ለአሮንና ለልጆቹ ስጥ። ሙሴም በሌዋውያን ከተቤዡት በላይ ከተረፉትም ዘንድ የመቤዣውን ገንዘብ ወሰደ። ከእስራኤል ልጆች በኩሮች ገንዘቡን 1365 ሰቅል እንደ መቅደሱ ሰቅል ሚዛን ወሰደ። እንደ እግዚአብሔርም ቃል እግዚአብሔር ሙሴን እንዳዘዘው ሙሴ የመቤዣውን ገንዘብ ለአሮንና ለልጆቹ ሰጠ።